إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. يسولج ህይወትን እንበዛም ላይወድ ይችላል። ሞትንም አጥብቆ ይፈራል። ነገር ግን ተወደደም ተጠላ መንገዶች ሁሉ ወደ አኺራ ያመራሉ። አላህ ሱብሓነሁ ወተዓላ የመጀመሪያና የመጨረሻ የሆነ ጌታ ነው። እሱ ነበረ፣ ከሱ በፊት ማንም ምንም የለም። እሱ ሕያውና ዘላለማዊ የሆነ አምላክ ነው። ከሱ በኋላ ማንም ምንም የለም። ይህች ዓለም የተወሰነላት ዕድሜ አላት። ሰማይና ምድር፣ በሰማይም ሆነ በምድር ውስጥ ያሉ ሁሉ መጨረሻ አላቸው። አንድ የሆነ ቀንም ፍጻሜ ይመጣል። ዓለማትም ሆኑ ፍጥረታት ሁሉ ጠፊዎች ናቸው። የሚጠፉበት ጊዜም ሩቅ ሳይሆን ቅርብ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ኢነሁም የረውነሁ በዒዳ ወነራሁ ቀሪባ። እነርሱ ያንን ቀን ሩቅ አድርገው ያዩታል፣ እኛም ቅርብ ሆኖ እናየዋለን። ሱረቱል መዓሪጅ አንቀጽ 6-7። በሌላም አንቀጽ اقترب للناس حسابهم وهم في غفلة معرضون። ለሰዎች እነሱ በዝንጋቴ ውስጥ መሰናዳትን የተው ሆነው ሳሉ ምርመራቸው ቀረበ። ሱረቱል አንቢያ አንቀጽ 1። በሌላም አያ اقتربت الساعة وانشق القمر። ሰዓቲቱ የትንሣኤ ቀን ተቀረበች፣ ጨረቃም ተገመሰ። ሱረቱል ቀመር አንቀጽ 1። ቀኑ በዋናነት የቅያማ ወይም የትንሣኤ ቀን የሚባል ሲሆን ሌሎችም በርካታ መጠሪያዎች አሉት። ቀኑ መቼ ነው የሚለው ብዙዎች የሚያነሱት ጥያቄ ቢሆንም አይደለም እኛ ተራዎቹ ሰዎች በአምልኮ ብዛት ወደ አላህ የቀረቡ ወዳጆቹና በጎ ሰዎች በአላህ ሱብሓነሁ ወተዓላ ተመርጠው ወደ ህዝቦች የተላኩ ነቢያትና በዋህይ ወይም መለኮታዊ ራእይ በሰማይና ምድር መካከል የሚመላለሰው ግዙፉ ጅብሪልም ጭምር ስለ ቅያማ የመከሰቻዋ ጊዜ ቀንና ሰዓት እውቀቱ የላቸው። አላህ ሱብሓነሁ ወተዓላ እንዲህ አለ፣ የስአሉነከ ዐኒ ሰዓቲ አያነ ሙርሳሃ ፊማ አንተ ሚን ዚክራሃ ኢላ ረቢከ ሙንተሃሃ ኢነማ አንተ ሙንዚሩ መን የኽሻሃ። ከሰዓቲቱ መቼ ነው መሆኛዋ ሲሉ ይጠይቁሃል። አንተ እርሷን ከማስታወስ በምን ውስጥ ነህ? የእውቀት መጨረሻዋ ወደ ጌታህ ብቻ ነው። አንተ የሚፈራትን ሰው አስፈራሪ ብቻ ነህ። ሱረቱ ናዚዓት አንቀጽ 42-45። ቀኑ ታላቅ የመከሰቱም ነገር እርግጥ በመሆኑ ለዚያ ቀን እንድንዘጋጅና በወጉ ስንቅ እንድንቋጥር አላህ ሱብሓነሁ ወተዓላ መክሮናል፣ አስጠንቅቆናል። በዚህች ምድር ላይ በተሰጠን ዕድሜና ጊዜ መልካም ነገራትን እንድንሰራና ለወዲያኛው ዓለም ነቢያችንም ዓለይሂ ሰላቱ ወሰላም አስተምረውናል። በመጨረሻው ቀን ማመን ከስድስቱ የኢማን መሰረቶች
አርካኑል ኢማን አንዱ ሲሆን በዚህ ቀን ማመን በማንኛውም ሙስሊም ላይ ግዴታ ነው። የትንሣኤ ቀንን በርካቶች ይጠራጠሩታል፣ ከፊሎች ደግሞ ያስተባብሉታል። ሆኖም ግን ሰዎች በቁርአንና በሐዲስ በመጨረሻው ዘመን አካባቢ ይከሰታሉ ተብለው የተነገሩ ክስተቶችን ዛሬ ላይ ሆነው በአይናቸው ሲያዩ ከማመን ውጭ አማራጭ ሊኖራቸው አይገባም። እነኚህ ክስተቶች ለአማኞች በእምነት ላይ እምነትን ሲጨምሩላቸው፣ ስለ ቀኑ ለሚጠራጠሩ መናፍቃንና ጨርሰውኑ ለሚያስተባብሉ ከሃዲያን ደግሞ አቋማቸውን መለስ ብለው ይመረምሩ ዘንድ ይጋበዛሉ። ያለ በቂ ዕውቀትና ተጨባጭ ማስረጃ የሚከራከሩትንም በክርክራቸው እንዲያፍሩ ያደርጋሉ። በእርግጥ መልእክተኛው ዓለይሂ ሰላቱ ወሰላም ለሕዝቦች የመጨረሻ መልእክተኛ ሆነው መላካቸው ራሱ ከቂያማ ምልክቶች አንዱ ነው ማለት እንችላለን። ለምን ቢባል ነቢዩ ዓለይሂ ሰላቱ ወሰላም ራሳቸው እኔና ሰዓት ወይም ቂያማ እንዲህ ነን በማለት ጣታቸውን በማጣመር ያሳዩበት ሁኔታ ነበር። ጠበራኒ በዘገቡት ሐዲስ ከአላህ ስብሓንሁ ወተዓላ በሚደርሳቸው መልእክት እንጂ ከራሳቸው ፈጥረው አንዳችን ነገር የማይናገሩት ታላቅ ነቢይ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ቂያማ ሲቃረብ ሰዎች ልጅ ከማሳደግ ይልቅ ውሻ ማሳደግን ይመርጣሉ። ትልቅ አይከበርም፣ ለትንሽ አይታዘንለትም፣ ዲቃላዎች ይበዛሉ። ወንድና ሴት አውራ መንገድ ላይ ግንኙነት ይፈጽማሉ። የተኩላን ልብ የበግን ለምድ ይከናነባሉ። ይህ ሐዲስ በአሁኑ ወቅት በተለይ አደጉ በሚባሉ ሀገራት ዘንድ የሚታየውን ተጨባጭ ሁኔታ ያሳየናል። ዛሬ በምዕራቡ ዓለም ለውሻ የሚሰጠው ክብር ለሰው ልጅ የለውም። እናት አባት ለውሻ የሚያዝኑትን ያህል የአብራካቸው ክፋይ ለሆነ ልጃቸው ሲያዝኑ አይታይም። ሕፃናትን የወላጅ ፍቅር በመንፈግ ለሞግዚትና ለሕፃናት ማሳደጊያ ሲሰጡ፣ ውሻን ግን በልዩ ክብርና እንክብካቤ በሳሎናቸው ውስጥ ያሳድጋሉ። በእቅፋቸውና በአልጋቸውም የሚያኖሩ አሉ። የሚገርመው ወላጆች ዕድሜያቸው ሲገፋ በልጃቸው ላይ በልጅነቱ ያደረሱበት ዕጣ ይደርሳቸዋል። እሱም በተራው የገዛ ወላጆቹን መንከባከብ ትቶ ወደ አረጋውያን ካምፕ ይወረውራቸዋል። በዚህም ትልቅ ሰው ክብር ማግኘት በሚገባው ሰዓት የውሻን ያህል እንኳ ክብር ያጣል። በመጨረሻው ዘመን ሕጋዊ ጋብቻ እምበዛም ነው። ወጣቶች ዕድሜያቸውን ሐላል ባልሆነ የተቃራኒ ጾታ ግንኙነት ሲጨርሱ እናያለን። በአደባባይ ተጋብተው የሰዎችን ዕውቅና ካገኙትም በላይ በጓሮ የሚፋቱት ቁጥራቸው ይበዛል። በዚህም ከጋብቻ ውጭ የሚወለዱ ሕፃናት ቁጥር ይበራከታል። ዝሙትና ግብረ ሰዶማዊነት ይስፋፋል። ቂያማ ሲቃረብ አልኮል በየደጃፉ ይጠጣል። ዘፈን በየበረንዳው ይዘፈናል። እፍረት የሚባል ባህሪ ፈጽሞ ለሱ ያልተፈጠረ በሚመስል መልኩ ከሰዎች ይነሳል። አላህ ስብሓንሁ ወተዓላ በባልና ሚስት መሃል እንዲቀር ያደረገውን የአልጋ ላይ ሚስጥር ጭምር የሰው ልጅ አደባባይ ይዞት ይወጣል። በባህር ዳርቻዎች በሚገኙ መዝናኛዎች፣ እርቃን በሚጨፈርባቸው የምሽት ዳንስ ቤቶችና ለአይን ያዝ ሲል በሚከፈቱ የጎዳና ላይ ቤቶች የሚታየው ሁሉ ይህንን ይመሰክራል። የዚህን አይነቱን የሰዎችን የጋጥ ወጥነት ባህሪ ውጤቱን አላህ ስብሓንሁ ወተዓላ ለአኺራ ብቻ ያዘገየው አይመስልም።
መልሱን እዚሁ በዱንያ ላይ እያሉ ኤድስን በመሳሰሉ ያልተለመዱ አዳዲስ በሽታዎችን በመልቀቅ እየቀጣቸው ነው። ይህም በገዛ እጃቸው ያመጡት መዘዝ ነው። ሰዎች የተሰጣቸውን አደራ የሚበሉ፣ የተጣለባቸውን ኃላፊነት የሚዘነጉ፣ ያስቀመጡባቸውንም አማና የሚክዱ እንደሆነ ያኔ ቂያማ ተቃርበዋል ማለት ነው። ስልጣን ለማይገባው ሰው የተሰጠ እንደሆነ ቂያማ መድረሷን እንወቅ። የቂያማ ቀን እየቀረበ ሲመጣ ከዕድሜ፣ ከገንዘብ፣ ከኑሮ በረካ ይጠፋል። ነገሮች ብዛት ቢኖራቸውም ጥራት ያጣሉ። ቀናትም የተቀራረቡ ይመስላሉ። ዓመት የወር፣ ወር የሳምንት፣ ሳምንት የቀን፣ ቀንም የሰዓት ያህል ይፈጥናሉ። መምሸቱ ሳይታወቅ ይነጋል፣ ነጋ ሳይባል ይመሻል። ቂያማ ሲቃረብ ከኢስላም ማዕዘናት አንዱ የሆነው ዘካ ይረሳል። የድሃን ሐቅ በአግባቡና በትክክል የሚሰጥ ይጠፋል። ሐላል ሰርቶ የማግኘቱ ነገር እየከበደ ይመጣል። በወለድ ወይም በሪባ መገበያየት በሰዎች መካከል የተለመደና ሐራምነቱም የተዘነጋ ይሆናል። ትክክለኛ መስፈሪያና ሚዛንም ቦታ አጥተው በውሸትና በማታለያ ዕቃዎች ይተካሉ። ሰዎችም በውሸትና በማታለል ስለሚከበሩ ባሪያ ጌታ የሚሆንበት ጊዜ ሩቅ አይሆንም። ለእግራቸው መጫሚያም ሆነ ለሰውነታቸው መሸፈኛ እራፊ ጨርቅ ያልነበራቸው የትናንት ድሆች ኋላ ላይ ሰማይ ጠቀስ ሕንፃዎችን በመገንባቱ ሥራ ሲወዳደሩ ይታያል። የመከሰቻ ቀኑን ባናውቅም ቀኑ እየቀረበ ሲሄድ ግን ስለሚታዩ ነገሮች ነቢያችን አለይሂ ሰላቱ ወሰላም ገልጸውልናል። ቂያማ ሲቃረብ የረሱልን አለይሂ ሰላቱ ወሰላም ሱና የሚይዙ ሰዎች ቁጥር ይመነምናል። እውነተኛ ተከታዮቻቸውም ባይተዋር ይሆናሉ። ሰዎችም በእነሱ ይጠቋቆማሉ። ዲን በተወለደበትና ባደገበት በገዛ አገሩ ማረፊያ ያጣ እንግዳ ይሆናል። ሃይማኖትን መያዝም እሳትን የመጨበጥ ያህል ይከብዳል። ሙስሊሞች በቁጥር ቢበራከቱም ብዛታቸው ትርጉም ያጣል። ኃይልና ጥንካሬያቸውም እንደ የባህር ላይ አረፋ ይሆናል። በዚህም ጠላቶቻቸው ምርጥ ታዳኝ እንዳገኘ አውሬ ሊያጠፏቸው በእነሱ ላይ ይጠራራሉ። ቂያማ ሲቃረብ መስጊዶች በአማረ ሁኔታ ቢሰሩም ሰጋጅ ያጣሉ። ቁርአን በአማረ ድምፅ ቢቀራም ከጉሮሮ አያልፍም። ቃሪዎችም ቃሉን ብቻ የሚደጋግሙ ትርጉሙን ግን የማያውቁ በአስተምህሮቱ የማይሰሩ በመሆናቸው በበቀቀን ይመሰላሉ። ከእስልምናም የሚቀር ስም ብቻ ይሆናል። ከቁርአንም ፊደሉ ብቻ ይቀራል። ሐቀኛ ዓሊሞችንም በመውሰድ አላህ ሱብሓነሁ ወተዓላ እውነተኛ ዒልምን ወይም ዕውቀትን ያነሳል። በዚህም ምድር ላይ የሚቀሩት ዓሊም ጃሂሎች ያለ ዕውቀት ፈትዋ ወይም ኢስላማዊ ብይን ይሰጡና ራሳቸው ጠመው ለሰዎች መጥመምም ምክንያት ይሆናሉ። ቂያማ ሲቃረብ የሐሰት ነቢያትም ይነሳሉ። ከሸይጣን ጋር በመተባበርም ሰዎችን መንገድ ያስታሉ። ይህች ዓለም ፍጻሜዋ ሲቃረብ እውነተኛ አማኞች ላይ ፈተናዎች ይበዛሉ። ፈተናዎቹም እንደ ጥቁር ጨለማም ተከታትለው ይመጣሉ። ሰው አማኝ ሆኖ ያመሽና ካፊር ወይም ከሃዲ ሆኖ የሚያነጋበት ሁኔታ ሊፈጠር ይችላል። በኢማንም ይውልና ካፊር ሆኖ ያመሻል። ቀስት
ከደጋን እንደሚወረወር ሰዎች ዲናቸውን ጥለው ይወጣሉ። እውነተኛ የዲን ጓደኛ ይጠፋል። ከክፋት መብዛት የተነሳ ዲን የያዘው ደጉ ሰው በመቃብር አካባቢ ሲያልፍ የመቃብሩን ባለቤት ቦታ የሚመኝበት ሁኔታ አለ። ቤተሰቡንም ይዞ ከሰው ሸሽቶ በተራራ ዋሻ ተነጥሎ በብቸኝነት መኖርን ይመርጣል። በመጨረሻው ዘመን አካባቢ የሴቶች ቁጥር ከወንዶች እንደሚልቅ ረሱላችን አለይሂ ሰላቱ ወሰላም ተናግረዋል። ማህዲ የሚባል ሰው ተነስቶ የእስልምና ሃይማኖት የሚያንሰራራበት ሁኔታ ይፈጠራል። በዓለም ፍጻሜ አካባቢ ተፈጥሯዊም ሆነ በሰው ሰራሽ ክስተቶች ዓለማችን ሰላም ታጣለች። የመሬት መንቀጥቀጥ፣ ማዕበልና ጎርፍ በየቦታው ይከሰታሉ። ጦርነቶች ይበዛሉ። ግድያዎች እዚህም እዚያም ይበራከታሉ። ያለ ሐቅ እንዳትገደል ተብላ በአላህ ጥበቃና ከለላ የተደረገላት ክቡር የሆነችን ነፍስ ሰዎች እንደዋዛ ያጠፋሉ። ቂያማ ሲቀርብ ከፈተናዎችም ሁሉ ትልቁ የሆነውና ነቢዩ ዓለይሂ ሰላቱ ወሰላም በየሰላቱ ከሱ በአላህ እንድንጠበቅ የመከሩን አንድ አይናው መሲሑ ደጃልም ይመጣል። ሰውን ገድሎ ማንሳትን ወይም መቀስቀስን ጨምሮ ለደጃል ብዙ የማሳሳቻ መፈተኛዎች ተሰጥተውታል። በሱ ያመነ አላህን የካደ እሱን የካደ ደግሞ በአላህ ያመነ ነውና ከወዲሁ ስለሱ ጠንቅቀን ልናውቅ ይገባል። በመጨረሻው ዘመን ነቢዩላህ ዒሳ ዓለይሂ ሰላም ወደ ምድር ይመጣሉ። ተውሂድንም ያስተምራሉ። ለደጃልም ፍጻሜ ያስገኛሉ። ወደ መከሰቻዋ ሰዓት እየቀረብን ስንሄድ የሚከተለው ቀን ከቀደመው በክፋቱ ይብሳል። ቂያማም የምትቆመው እጅግ ክፉ በሆኑ ሰዎች ላይ ነው። ከቂያማ ምልክቶች ትልቋና የመጀመሪያዋ ዛሬ በምስራቅ ስትወጣ የምናያት ፀሐይ አቅጣጫዋን ቀይራ በምዕራብ የመውጣቷ ጉዳይ ነው። ያኔ የተውባ ወይም የንስሐ በሮች ይዘጋሉ፣ የሥራ መዝገቦችም ይጠቀለላሉ። የመጀመሪያው ጥሩምባ የተነፋ እንደሆነ ታላቋ ክስተት እውን ትሆናለች። ያኔ ፍጥረታት ሁሉ እንዳልነበር ይሆናሉ። አላህ ስብሓንሁ ወተዓላ እንዲህ ብሏል፣ الذين هم في خوض يلعبون يوم يدعون إلى نار جهنم دعا هذه النار التي كنتم بها تكذبون أفسحر هذا أم أنتم لا تبصرون لنزيا النرسو بوشت وسط የሚጫወቱ ለሆኑት ወደ ገሃነም እሳት በኃይል መገፍተርን በሚገፈተሩበት ቀን ይህቺ ያቺ በርሷ ታስተባብሉባት የነበራችሁት እሳት ናት። ይህ ፊት ትሉ እንደነበራችሁት ድግምት ነውን? ወይስ እናንተ አታዩምን? ሱረቱ ጡር አንቀጽ 12 እስከ 15። በሌላም አያ فإذا نفخ في الصور نفخة واحدة وحملت الأرض والجبال فدكتا دكة واحدة فيومئذ وقعت الواقعة በቀንድ አንዲት መነፋት በተነፋ ጊዜ ምድር ከነ ጋራዎቿ በተነሳችና በተንኮታኮተች ጊዜ የዚያን ቀን ታላቋ ክስተት እውን ትሆናለች። ሱረቱል ሐቃ አንቀጽ 13 እስከ 15። ቀኗ የደረሰች እንደሆነ ታላላቅ የሚባሉ የክስተቷ ምልክቶች ይታያሉ። ተፈጥሮ ዑደቷ ይዛባል።
ተንቀሳቃሽ አካላት ምህዋራቸውን ይስታሉ። ፀሐይ ብርሃኗ ይጠቀለላል፣ ከዋክብቶች ይረግፋሉ፣ ሰማይ ትሰባበራለች፣ ተራሮች እንደ ጥጥ ተፈትለው ይሄዳሉ፣ መሬት ትርገፈገፋለች፣ በውስጧ ያለን ነገር ሁሉ ትተፋለች፣ የተሰራባትንም ሁሉ አንድም ሳታስቀር ሳትደብቅ ትናገራለች። በቅስቀሳው ቀን ሰዎች የተጫነባቸውን የመቃብር አፈር እያራገፉ እርቃናቸውን ከእናታቸው ማህፀን እንደወጡ ሆነው ይነሳሉ፣ በድንጋጤም ይራወጣሉ። ማነው ከተኛንበት የቀሰቀሰ ሲሉም ይጠይቃሉ። እንደ አንበጣ መንጋ ይበተናሉ፣ እንደ ቢራቢሮ ኩብኩባም ይዘራሉ። ከጭንቀትና ፍርሃትም የተነሳ ይሰክራሉ። የምታጠባ እናት ከድንጋጤ የተነሳ ልጇን ትረሳለች። ነፍሰ ጡሮች ጽንሳቸው ይጨናገፋል። ሕፃናት በቅጽበት ይሸብታሉ። ነጭ የነበሩ ፊቶች ይጠቁራሉ። ሰዎች ተስፋ ቢስና ግራ የተጋቡ ሆነው ይታያሉ። መሄጃም ሆነ መመለሻ መጠለያ ያጣሉ። ዓይን የሚያየውን ለማመን ይቸገራል። ነፍስ ሸሽታ ከጉሮሮ ትሰነቀራለች። በአዲሱ ትዕይንት ሁሉም የጨነቀውና የጠበበው ሆኖ ይታያል። የራሱን ነፍስ ብቻ ከዚህ አስፈሪ ክስተት የሚያወጣበትን መላ ይፈልጋል። በታላቋ የክስተት ቀን ወዳጅ ለወዳጁ ጠላት ይሆናል። የሰው ልጅ እናት አባቱን፣ ልጅ ሚስቱን፣ ወንድም እህቱን ይሸሻል። ሁሉም ነፍሴን ነፍሴን ይላል። ሐሳቡም ስለ ራሱ ብቻ ይሆናል። ቀኑን አላህ ስብሓንሁ ወተዓላ የቂያማ ወይም የመቆም ቀን ብሎታል። ንጉሶች፣ ሀብታሞች፣ ተራሶችና ድሆች ከመቃብር ተነስተው ሁሉም እኩል ለአላህ ስብሓንሁ ወተዓላ ስልጣን ያጎበድዳሉ። ፀሐይ ወደ አናት ቀርባ ትፋጃለች። የሰው ልጅ እንደየኃጢአቱ መጠን በገዛ ላቡ ውስጥ ይሰጥማል። በማሕሸር አደባባይ የአንዱ ቀኑ እርዝማኔ የ50,000 ዓመታት ያህል ነው። ቀኑ የዱንያ ላይ የልፋት ውጤት የሚሰጥበት የጀዛ ወይም የምንዳ ቀን ነው። የሥራ መዝገቦችም ይቀርባሉ። አላህ ስብሓንሁ ወተዓላ እንዲህ አለ: ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا. ለሰው ሁሉ መጽሐፉም ይቀርባል። ወዲያውም ከሃዲዎችን በውስጡ ካለው ነገር ፈሪዎች ሆነው ታያቸዋለህ። ዋ ጥፋታችን! ለዚህ መጽሐፍ ከሥራ ትንሽንም ትልቅንም የቆጠራት ቢሆን እንጂ የማይተው ምን አለው ይላሉ። የሰሩትንም ነገር ሁሉ ቀራቢ ሆኖ ያገኙታል። ጌታህም አንድንም አይበድልም። ሱረቱል ከህፍ አንቀጽ 49። ቀኑ ሐሰትና እውነት የሚለይበት እውነተኛ የቀጠሮ ቀን ነው። ዕለቱ የእውነት ባለቤት ከፍ ሌላው ዝቅ የሚልበት ቀን ነው። እዚህ ቦታ ያጣ እዚያ ቦታ ያገኘ ይሆናል። እዚህ የከበረ እዚያ የሚዋረድበት አጋጣሚ አለ። በዚያን ቀን በሥራ ወደ ኋላ የቀሩና ወንጀለኛ የሆኑ ሰዎች ምክንያቶች ተቀባይነት ያጣሉ።
ውሸታም ምላሶች ታስረው የሰውነት ክፍሎች ይመሰክራሉ። ቀኑ ታላቅ የምርመራ ቀን ነው። ምርመራውም እጅግ የበረታ ነው። የሰው ልጅ በተለይ 4 ነገሮችን ሳይጠየቅ ከቦታው አይንቀሳቀስም። በተሰጠው ዕድሜ ምን እንደሰራበት፣ ወጣትነቱን በምን እንዳሳለፈ፣ ሰውነቱን በምን እንደጨረሰ፣ ገንዘቡን ከየት እንዳመጣና ምን እንደሰራበት። ለነኚህ ጥያቄዎች ሁሉ የሰው ልጅ ትክክለኛ መልሱን ያዘጋጅ ዘንድ ይጠበቅበታል። ቀኑ ታላቅ የቁጭት ቀን ነው። በዚያን ቀን የማይቆጭ ሰው የለም። መልካም የሰራና ከመጥፎ ይልቅ የበጎ ሥራው ሚዛን የደፋለት ስኬትን ቢጎናጸፍም በሥራው ማነስ መቆጨቱ አይቀርም። ከዚህ በላይ መስራት እችል ነበር ሲል ይቆጫል። መጥፎ ሥራው ያመዘነው ደግሞ በውጤቱ መበላሸት ይቆጫል። ይህ ከላይ የተገለጸው ሁሉ ፍልስፍና ወይም አጓጉል ትንቢያ አይደለም። መጥፎ ገድ አሊያም አስፈሪ ፊልምም አይምሰለን። ልቦለድ ትረካ ወይንም ከተረት ተረት ጋርም ፈጽሞ አይገናኝም። የዚህ አይነቱ ቀን ከፊት ለፊታችን ስለመኖሩ እየጠበቀንም ስለመሆኑ አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ገልጾልናል። መልካም ሥራዎችን በማብዛት በበቂ ሁኔታ ለወሳኙ ቀን እንድንዘጋጅም አሳስቦናል። የዕለተ ትንሣኤ አስፈሪ ክስተት በቁርአን ላይ በሱረቱ ሁድ፣ አልዋቂዓ፣ አልሙርሰላት፣ አተክዊር እና አነበእ ዘርዘር ባለ ሁኔታ ተቀምጦልናል። ሱረቱል ኢንፊጣር፣ አልኢንሽቃቅ፣ አልቃሪዓ፣ አልሓቃ፣ አልመዓሪጅ፣ አዘልዘላ፣ አልቅያማ የመሳሰሉት ደግሞ የአላህን ቃል በትክክል የሚያምንና የሚፈራ ልቦና ባለው ላይ ሁሉ ፍራቻን ይለቃሉ። ለማይቀረው ቀን ጠንክረን እንድንዘጋጅም ይጋብዛሉ። ብናምንም ባናምንም፣ ብንጠብቀውም ባንጠብቀውም ቀኑ የማይቀር ቀን ነው። በመሆኑም መዘጋጀትና በበቂ ሁኔታ መሰነቅ ያስፈልጋል። ስለ ቀኗ በተደጋጋሚ ከመጠየቅም ይልቅ ተሰናድቶ መጠበቁ ይበጃል። አንድ ቀን አንድ ሰሓባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ መጣና ቂያማ መቼ ነው አላቸው። ምን አዘጋጀህላት ብለው ጠየቁት። እሱም ከሰላትም ሆነ ከጾም ብዙ የለኝም፣ ነገር ግን የአላህንና የመልእክተኛውን ውዴታ አለኝ አላቸው። እርሳቸውም ታዲያ አንድ ሰው ከወደደው ጋር ስለመሆኑ አታውቅም እንዴ አሉት። ሱሐባው አላህንና መልእክተኛውን የሚወድና ትእዛዛቸውንም የሚያከብር በመሆኑ ይህንን አለ። እኛስ ለታላቋ ቀን ምን አዘጋጅተንላት ይሆን? ዛሬ በዓለማችን ላይ ያሉ ክስተቶች ሁሉ ለዚሁ ቀን እንድንዘጋጅ የሚጋብዙ ናቸው። አልዘጋጅም ያለ ግን ይህ የሚቀጥለው አያ የተባለበት ቀን ምን ይውጠው ይሆን? لقد كنت في غفلة من هذا فكشفنا عنك غطاءك فبصرك اليوم حديد ከዚህ ነገር በርግጥ በዝንጋቴ ውስጥ ነበርክ፣ ሽፋንህንም ካንተ ላይ ገለጥንልህ። ስለዚህ ዛሬ አይነህ ስለታም ነው ይባላል። ሱረቱ ቃፍ አንቀጽ 22። ኢላሂ የቂያማን አስደንጋጭ ክስተቶች አቅልልልን። በዚህች ዓለም ላይ ሳለን መልካምን ነገርን ስጠን፣ በመጨረሻውም ዓለም መልካምን ሁሉ ስጠን።
كجهنم أساتن طبقا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. الله سبحانه وتعالى እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.